ከእናትህና ከሚስት ማንን ትወዳለህ ቢባል እንዴ ደግሞ እሷ ከእናቴ ጋር ይላል። ውሸት ነው። ተው ዝም ብለህ አይ ነው በቃ። መጽሐፍም አይደግፍልህም፣ ህሊናህም አይመሰክርልህም። ዝም ብለህ ነው የምታወራው። ኧረ እውነቴን ነው ካልክ ከእናትህ ጋር ኑር። እሺ ሞክር። አትችልም። ከእናትህ ጋር ብትኖር ገሃነም ትወርዳለህ። ለምን? ስሜት በፈቃድ ቢነሳ ከእናትህ ጋር ስለማትፈጽም ዝሙት መፈጸምህ አይቀርም። በዚህ ሰዓት ገሃነም ትወርዳለህ። አየህ፣ እናትህ ከኃጢአት አላዳነችም፣ ሚስትህ ግን ከኃጢአት አዳነች። አልበለጠችም። ከእናትህ በላይ ልትወደድ አይገባም፣ ልትከብር አይገባም። ታዲያ ሚስትህ አስበሃል? አንቺም ከአባትሽ በላይ ባልሽ ምን ያህል ከኃጢአት እንደጠበቀሽ አታውቂም? ፈቃደ ሥጋ ቢነሳብሽ ባልሽ ባይኖር ኑሮ ከሌላ ጋራ መፈጸምሽ አይቀርም። በዚህ ሰዓት ከሕጉ ውጭ ሆነሽ፣ ከሕጉ ውጭ ከሆንሽ ደግሞ ወደ ገሃነም ትጣያለሽ። ስለዚህ ከገሃነም ያዳነሽ ማን ነው? ባልሽ። የተፈቀደልሽ አካል አዳነሽ። ስለዚህ ዓላማው ለመዳን ነው ያልነው ሕይወት ይፈጸም። ይሄንን ዓላማ የተረዳ ሰው ምን ያደርጋል? መሰናክሎችን ያልፋል። በቃ ከሚስቴ ውጭ ሌላ ዓለም ነው፣ ከባሌ ውጭ ሌላ ዓለም ነው ሊባባሉ ይገባል። ይሄ እምነት ትልቁን ነው መነግራቸው። አያችሁ፣ ለባሏ ያልታመነች ለመንግስተ ሰማይ ዝግጁ አይደለችም። ለሚስቱ ያልታመነ ለመንግስተ ሰማይ ዝግጁ አይደለም ማለት ነው። አያችሁ፣ ሚስት ያገባኸው ከብልግና ለመዳን አልነበር? ከበለክ ምኑ እንዳንክ ባል ያገባሽው ከዚህ ኃጢአት ሌላ ወንድ ከመመኘት አካላዊ ቅርርብ ባይፈጸም እንኳን ህሊናዊ ስሜት በሌላ ወንድ የመርካት ስሜት ከታየብሽ ኃጢአት ነው። እስከዚህ ድረስ ነው። አያችሁ፣ ታዲያ ብዙ ወንዶች ግን ሚስቶቻቸውን ባለባበስ እንኳን ከማስተካከል በጣም የራቁ ናቸው። በጣም ወንድ ለመፈለግ ተክለ ቁመና ለዝሙት በሚያጋልጥ ለብሰው እንደሚሄዱ ሴቶች ባል ያላት ሳይቀር በምትሄድበት ዘመን ላይ ብዙ ፈተና አለ። በጣም ማለት ነው። ስለዚህ መሰናክል ከውጭ ይመጣዋል። ከውስጥም የሆነውን ፈተና መሰናክል ማለፍ። ከውስጥም የሆነው ምን አይነት መሰላችሁ? ዲያብሎስ ቤተክርስቲያንን የሚፈትናት ትዳር ላይ ጀምሮ ነው። ትዳር ትልቁ የቤተክርስቲያን ልጆች ማብዣ ናት። ትዳር ቤተክርስቲያን የምትወልድ ያለ ትዳር አይደለም። እኛ በትዳር የወለድናቸውን ነው እሷ ደግሞ በመንፈስ የምትወልድ። ስለዚህ የቤተክርስቲያን መጋቢ ነው ትዳር። መጋቢ ስለሆነ ልክ ዲያብሎስ እቺን ትዳር ይፈልጋል ማለት ነው። ስለዚህ ምን ሊያደርግ ይችላል? ቀጥታ ጥቂት ዓመታት አብሮ ከኖሩ በኋላ በባል ላይ ትልቅ ኃጢአት ይጭንበታል። ምን ብሎ? ሚስትህ እኮ ያንተ አይደለችም። ያጠራጥረዋል ማለት ነው። ባልሽ እኮ ያንቺ አይደለም፣ ያጠራጥረዋል ማለት ነው። በዚህ ሰዓት ከውስጣችን የሚመጣ የፍቅር መጠልሸት፣ መበላሸት፣ መቀዝቀዝ ይመጣል። ያሞትልሻለሁ፣ እወድሻለሁ ሲባል የነበረው ቋንቋ በሙሉ ይጠፋና እሷን ማየት አልፈልግም ወደ ማለት ይመጣል። ስራ ውሎ ሲመጣ ፊቷን ክስክስ አድርጋ የመቀበል ስሜት ያሳያል። በዚህ ሰዓት እኔ ስገባ እኮ ደስተኛ አይደለችም ብሎ እሱ ደግሞ ሌላ ታሪክ ይፈጥራል አይምሮ ውስጥ። በዚህ ሰዓት ክፉ መንፈስ እቺን ትዳር እየፈተነ እንደሆነ እያወቀ ነው ማለት ነው። ገፍቶታል፣ እንደተቀበሉት ያውቃል። ዲያብሎስ ምክሩን የሚቀበሉትን ስለሚፈልግ ይጨምራል ማለት ነው። ከዛ ሌላ ተንኮል እየጨመረ በውስጣቸው በቃ ስልክ ላይ ወደ መጎርጎር፣ ሚሴጅ ወደ ማየት፣ ማን የደወለልህ፣ ማናት፣ ማን ነው ወደ መባባል ይገባሉ ማለት ነው። እዚህ ደረሰ ማለት ትዳሩ ሁሌ የሚኖረው በምንድነው ማለት ነው? በዘበኛ ነው ማለት ነው። በዘበኛ የሚኖር ትዳር ደግሞ ትዳር ሊሆን አይችልም። ዘበኛው ሲሞት ምን ይሆናል? ነገሩ ያልቃል። አያችሁ፣ በዘበኛ ትዳር አይሆንም። ሚስትህን ስልክ አይተህ፣ ባልሽን ስልክ አይተሽ በቃ የሴት ድምጽ በሰማሽ ቁጥር ቀንተሽ አትዘልቅም። አንቺ ታማኝ ሆኜ ድርሻሽ መታመን ነው፣ ቅናት አይደለም ድርሻሽ። በቃ ለባልሽ ታማኝ ነሽ አዎ ካልሽ መዳኛሽ ይሄ ነው። እሱን የመጠበቅ እሱን የማስቀናት እንደገና ወይ በሱ የመቅናት አይደለም። በቅናት ምንም አይነት የመዳን መንገድ አይመጣም። ጥላቻ ብቻ ነው እየበዛው የሚመጣው። ቅናት ጥላቻን ይወልዳል። ጥላቻ ደግሞ ግድያን ነው የሚወልደው፣ መፋታትን፣ መለያየትን ይወልዳል ማለት ነው። ስለዚህ ውስጥ ፈተና ምን ያህል እንዳደጋያችሁ
አሁን ደግሞ በተለይ ከተማ ቤቴው ትውልድ በዚህ የተፈተነ ነው። ዘመናዊነቱ በራሱ ይፈትነዋል። በቃ ይሄን መሰናክል ማለፍ በክርስትና አብሮ በመቁረብ ተመልከቱ፣ በመሰለፍ ወደ ህይወት በመቅረብ ይሄ ነው ትዳርን የሚያጸናው። ስጋና ደምን መቀበል። አንገት ላይ ገመድ ቢገባ እንኳ ከባልሽ ውጭ ለሌላ ጨነሽን እንዳትገልጪ ማሳመን አለብሽ ለራስሽ። ይሄ ነው በቃ ክርስቲያን ማለት ይሄ ነው። ይሄ ነው ትዳር ማለት ለማዳን የሚያበቃው። አያችሁ። ስለዚህ ውስጣዊ የጥላቻ መንፈስ አደገኛ ነው። በተለይ ከተማ ነዋሪው ማህበረሰብ ቅድመ ጋብቻ ብዙ መልከስከስን ይለምድና ድህረ ጋብቻ ብዙ ፈተና ውስጥ ይገባል። አያችሁ። ይሄም ነው አሁን ትልቁ ፈተና። አንዳንድ ጊዜ የምናገባው ይሁን የማናገባው ሴቶች ይሄን አይረዱትም። የሚያገባው ይሁን የሚያገባት ይሁን የማያገባት ሳይረዳ ዝም ብሎ ፍቅር በሚል ቅዠት ውስጥ ይኖርና ሳይታወቅ እሷ ለሌላ ትዳራለች፣ እሱ ለሌላ ይሆናል። ከዛ በኋላ በዛ መካከል ላይ ምን አይነት መሰናክል ይመጣል? ህሊናው አልጠፋ ይላል። ያ የቀደመ ህሊና ማለት ነው። በዚህ የመፈተን ስሜት ውስጥ ይገባል። ይሄ በጣም አደገኛ ነው። ይሄ በጸሎት በተጋድሎ ማስወገድ